ሰበር መረጃዎች ደርሰውናል። የህወሓት የከባድ መሳሪያ ድብደባ ቀጥሏል። ትግራይ በከባድ ትርምስ ውስጥ ቀጥላለች። በትግራይ የተጀመረው የእስር ዘመቻ በርካቶችን አስደንግጧል። ይህንን ጉዳይ በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ የአሜሪካ መንግስት ለኢትዮጵያ መንግስት የላከውን ጥብቅ የማሳሰቢያ ደብዳቤ በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ የህወሓት የከባድ መሳሪያ ድብደባ ቀጥሏል። የህወሓት የከባድ መሳሪያ ድብደባ መቀጠሉ የተሰማ ሲሆን ከሳምንታት በፊት 6 የሚሆኑ የአፋር መንደሮችን የተቆጣጠረው ህወሓት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለሁለት መከፈሉም ተሰምቷል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከጎራባች አካባቢዎች የተፈናቀሉ ሰዎች ብዛትም 18000 ገደማ መድረሱንና 11000 ያሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናትም ለመረጃ ምንጫችን ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውም ተገልጿል። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት ባወጣው መግለጫም የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲልም ወንጅሎትም ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲልም ማሳሰቡም አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ የትግራይ ኃይሎች ተቆጣጥረዋቸዋል በተባሉ አካባቢዎችም የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸውን ለመረጃ ምንጫችንም ተናግረዋል። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከ2 ሳምንት በፊት የያዟቸው ከሚልኪ ዋራ ሜላ ከረፈቱ ካኦሶ ቦራና ከረሟጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆናቸውንም ገልጸዋል። ከ2 ሳምንት በፊት ዋራ ከሚባለው አካባቢ ተፈናቅለው አሁን አሮሪ በሚባለው የቀበሌ አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪም በአካባቢው ከሚገኙ የአፋር ክልል ሚሊሻዎችና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉም ተናግረዋል። ከጸጥታ ኃይሎቹ ባገኙት መረጃ መሰረትም በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋገጣቸውን ለመረጃ ምንጫችንም ገልጸዋል። በተመሳሳይ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅለው የሚገኙ ሌላ የአካባቢው ነዋሪ ከትላንት በስቲያ ዕለተ እሁድ ወደ መኖሪያ አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የአይን እማኝነታቸውንም ሰጥተዋል። ወደ ቀጣይ ጉዳያችን ስናመራ የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው ዓመታዊ ዓለም አቀፍ ሪፖርት የኢትዮጵያ መንግስት ህጻናትን በግዳጅ ለውትድርና የመመልመል ድርጊቶችን እንዲያስቆም አሳስቧል። ይህ ሪፖርት ይፋ የሆነው ሰራዊታችን የሚያዘጋጀውና የሚሰለጥነው ጦርነትን ለማስቀረት ነው ሲሉ የማዕከላዊ ዕዝ አዛዥ ሌተናል ጀነራል ዘውዱ በላይ በተናገሩበትም ወቅት መሆኑ በሀገሪቱ የጸጥታ ኃይሎች ዙሪያ ያሉ ዓለም አቀፍና ሀገር በቀል መረጃዎችን በአንድ ጊዜም አጉልቶ ማሳይቷል። በአሜሪካ የውጭ ጉዳይ መስሪያ ቤት የወጣው ሪፖርት የኢትዮጵያ መንግስት የሰዎች ዝውውርን ለመግታት በርካታ ጥረቶችን ማድረጉን ቢያቆም ችግሩን በመግታት ረገድ ዝቅተኛውን ደረጃ ማሟላት አልቻለም ሲልም ደምድሟል። ሪፖርቱ በተለይ በጸጥታ ዘርፍ ላይ ትኩረትም አድርጓል። መንግስት በመንግስት መዋቅርም ሆነ በተለያዩ ታጣቂ ቡድኖች ውስጥ በውትድርናና ጸጥታ ስራ ተሰማርተው የሚገኙ ህጻናትን እንዲለቀቁ እንዲያደርግም አሳስቧል። ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወሰድ ምክር ሀሳብም ሰጥቷል። አክሎ መንግስት በሰዎች ዝውውር የተሳተፉ ባለስልጣናትና ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የወንጀል ብዛት እጅግ ጥቂት መሆኑንና ለመደበኛ ፍልሰተኞችም ከለላ መስጠት ጥረቶቹም ውስን እንደሆኑም ገልጿል። ወደ መጨረሻው ጉዳያችን ስናመራ በትግራይ ክልል በተለይም በመቀለ ከተማ በተለያዩ ግለሰቦች ላይ ያነጣጠረ የእስር ዘመቻ መጀመሩን ከክልሉ የሚወጡ ሪፖርቶችም አመላክተዋል። ይህ የእስር ዘመቻ በዋናነት በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ደጋፊዎች ላይ ያተኮረ መሆኑም
ተገልጿል። አቶ ጌታቸው ረዳ ክልሉን በፕሬዝደንትነት ከመሩ በኋላ ኃላፊነታቸው ተነስተው ወደ ፌዴራል መንግስት በሌላ ኃላፊነት መመደባቸውም ይታወሳል። እንደ ሪፖርቶቹ ገለጻ አቶ ጌታቸው ረዳ ከክልሉ ኃላፊነት ከለቀቁ በኋላ የእርሳቸውን አቋም የሚደግፉና አሁን ያለውን የክልሉን አመራር የሚቃወሙ አካላት የተለያዩ እንቅስቃሴዎችን ሲያደርጉን ቆይተዋል። አሁን ላይ የእነዚህ አካላት እንቅስቃሴ ጫና እንደገጠመውና የመቀለ ከተማ ፖሊስ ኮሚሽን ከሌሎች የጸጥታ ኃይሎች ጋር በመተባበር እነዚህን ግለሰቦች በቁጥጥር ስር እየዋለ እንደሚገኝም ተሰምቷል። የእስር ዘመቻው በዋናነት በመቀለ ከተማ ላይ ያተኮረ ቢሆንም ቀስ በቀስ ወደ ሌሎች የትግራይ ከተሞችና ገጠራማ አካባቢዎች ሊስፋፋም ይችላል የሚል ስጋት እንዳለም ምንጮች ጠቁመዋል። ይህ ክስተት ሰላምና ዲሞክራሲ ያለ በሚባለው ክልል ውስጥም የተለየ ሀሳብ በመያዛቸው ብቻ ዜጎች እየታሰሩ ነው የሚል ትችት እያስነሳም ይገኛል። አንዳንድ የፖለቲካ ተንታኞች የአይነቱ እርምጃም በክልሉ የፖለቲካ ምህዳር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልም ስጋታቸውን እየገለጹ ይገኛሉ። ወደ ቀጣይ ጉዳያችን ስናመራ የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው ዓመታዊ ዓለም አቀፍ ሪፖርት የኢትዮጵያ መንግስት ህጻናትን በግዳጅ ለውትድርና የመመልመል ድርጊቶችን እንዲያስቆም አሳስቧል። ይህ ሪፖርት ይፋ የሆነው ሰራዊታችን የሚያዘጋጀውና የሚሰለጥነው ጦርነትን ለማስቀረት ነው ሲሉ የማዕከላዊ ዕዝ አዛዥ ሌተናል ጀነራል ዘውዱ በላይ በተናገሩበትም ወቅት መሆኑ በሀገሪቱ የጸጥታ ኃይሎች ዙሪያ ያሉ ዓለም አቀፍና ሀገር በቀል መረጃዎችን በአንድ ጊዜም አጉልቶ ማሳይቷል። በአሜሪካ የውጭ ጉዳይ መስሪያ ቤት የወጣው ሪፖርት የኢትዮጵያ መንግስት የሰዎች ዝውውርን ለመግታት በርካታ ጥረቶችን ማድረጉን ቢያውቁም ችግሩን በመግታት ረገድ ዝቅተኛውን ደረጃ ማሟላት አልቻለም ሲልም ደምድሟል። ሪፖርቱ በተለይ በጸጥታ ዘርፍ ላይ ትኩረትም አድርጓል። መንግስት በመንግስት መዋቅርም ሆነ በተለያዩ ታጣቂ ቡድኖች ውስጥ በውትድርናና ጸጥታ ስራ ተሰማርተው የሚገኙ ህጻናትን እንዲለቀቁ እንዲያደርግም አሳስቧል። ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወሰድ ምክር ሀሳብም ሰጥቷል። አክሎም መንግስት በሰዎች ዝውውር የተሳተፉ ባለስልጣናትና ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የወንጀል ብዛት እጅግ ጥቂት መሆኑንና ለመደበኛ ፍልሰተኞችም ከለላ መስጠት ጥረቶቹም ውስን እንደሆኑም ገልጿል። ወደ መጨረሻው ጉዳያችን ስናመራ በትግራይ ክልል በተለይም በመቀለ ከተማ በተለያዩ ግለሰቦች ላይ ያነጣጠረ የእስር ዘመቻ መጀመሩን ከክልሉ የሚወጡ ሪፖርቶችም አመላክተዋል። ይህ የእስር ዘመቻ በዋናነት በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝደንት በአቶ ጌታቸው ረዳ ደጋፊዎች ላይ ያተኮረ መሆኑም ተገልጿል። አቶ ጌታቸው ረዳ ክልሉን በፕሬዝደንትነት ከመሩ በኋላ ኃላፊነታቸው ተነስተው ወደ ፌዴራል መንግስት በሌላ ኃላፊነት መመደባቸውም ይታወሳል። እንደ ሪፖርቶቹ ገለጻ አቶ ጌታቸው ረዳ ከክልሉ ኃላፊነት ከለቀቁ በኋላ የእርሳቸውን አቋም የሚደግፉና አሁን ያለውን የክልሉን አመራር የሚቃወሙ አካላት የተለያዩ እንቅስቃሴዎችን ሲያደርጉን ቆይተዋል። አሁን ላይ የእነዚህ አካላት እንቅስቃሴ ጫና እንደገጠመውና የመቀለ ከተማ ፖሊስ ኮሚሽን ከሌሎች የጸጥታ ኃይሎች ጋር በመተባበር እነዚህን ግለሰቦች በቁጥጥር ስር እየዋለ እንደሚገኝም ተሰምቷል። የእስር ዘመቻው በዋናነት በመቀለ ከተማ ላይ ያተኮረ ቢሆንም ቀስ በቀስ ወደ ሌሎች የትግራይ ከተሞችና ገጠራማ አካባቢዎች ሊስፋፋም ይችላል የሚል ስጋት እንዳለም ምንጮች ጠቁመዋል። ይህ ክስተት ሰላምና ዲሞክራሲ ያለ በሚባለው ክልል ውስጥም የተለየ ሀሳብ በመያዛቸው ብቻ ዜጎች እየታሰሩ ነው የሚል ትችት እያስነሳም ይገኛል። አንዳንድ የፖለቲካ ተንታኞች የአይነቱ እርምጃም በክልሉ የፖለቲካ ምህዳር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልም ስጋታቸውን እየገለጹ ይገኛሉ። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።